ፍትህን ባጣችሁ ጊዜ ትፈልጉበት ዘንድ ጉልበትና ጽናቱን የሚገጥማችሁን ሁሉም ያስችላችሁ ዘንድ ትከሻችሁን ያስፋላችሁ ትግስትም ካጠገባችሁ አትጥፋም። ባጭሩም የፍትህን የተለያየ ዓለም ያዩትን አጥተዋት ሲፈልጓት ከርመው በስተመጨረሻ ያገኟትን ኢንጂነር አለማየሁ መኮንንን ያድርጋችሁ። ለፍትህ ፍለጋ አይድከማችሁ። እርሳቸው የምስራቅ አፍሪካ የበረሃ አንበጣ መቆጣጠሪያ ድርጅት ውስጥ ኤርክራፍት ኢንጂነር በመሆን ሰርተዋል። የሥራ ውላቸው መቋረጡን ተከትሎ ለዓመታት ያልተከፈላቸው ደሞዝ፣ የዓመት ረፍት ክፍያ፣ የተለያዩ አበሎችና ወጪዎችን ጨምሮ ብር 99657 ብር ከ60 እንዲከፈላቸው በፍርድ ቤት ድርጅቱን ከሰዋል። ስለ ክሱ መልስህ ምንድነው የተባለው ተከሳሽ የመጀመሪያ ደረጃ መቃወሚያን ብቻ በጽሑፍ አቅርቧል። ከመቃወሚያዎቹ አንዱም በ1969 ዓ.ም ከኢትዮጵያ መንግስት ጋር በተፈራረምኩት የውል ስምምነት ያለመከሰስ መብት ማለትም ኢሚዩኒቲ አለኝና በኢትዮጵያ ፍርድ ቤት ልከሰስ አይገባም የሚል ሆኗል። አሁን ይህንን የድርጅቱን መልስ ያደመጣችሁ ምን አላችሁ? መንግስት ከድርጅቱ ጋር ባደረገው ስምምነት ምክንያት ኢንጂነሩ የሰሩበትን ገንዘብ ሊከለከሉ አይገባም፣ ፍትህ ሆይ ወዴት ነሽ አለሁ በእንጂ ብላችሁ ይሆን? የናንተን ባልሰማም ሰበርን ጨምሮ ፍርድ ቤቶቹ ያሉትን የፌዴሬሽን ምክር ቤት በስተመጨረሻም የወሰነውን አሁን እነግራችኋለሁ። ደግሞ አልሰማንም እንዳትሉ። በሰላም ያሳድር አምላክ በሰላም እንዲያውላችሁም ተመኝቻለሁ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን የሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ጉዳዩ በመጀመሪያ የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት ተከሳሽ ያለመከሰስ መብት ያለኝ በመሆኑ አንተም ለመዳኘት ስልጣን የለህም፣ ደግሞም $536 በውጭ ጉዳይ ሚኒስቴር አደራዳሪነት ከፍያቸዋለሁ የሚለውን የተከሳሽን ክርክር አልተቀበለም። ያለመከሰስ መብቱ መንግስት እንዳይከስህ እንጂ ከግለሰቦች ጋር አይገናኝም። ግለሰቦችም ፍትህ የማግኘት ህገ መንግስታዊ መብት አላቸው። ተስማምቷል ያልከውን በተመለከተም ከሳሽ ገንዘቡን ተስማምተው ስለመቀበላቸው የሚገልጽ ማስረጃ አልቀረበም በማለት ውድቅ አድርጎታል። ክስ የቀረበበትን 909 ብር እንዲከፍልም ወስኖበታል። ድርጅቱ ግን ለፌዴራል ከፍተኛ ፍርድ ቤት ይግባኝ ያቀረበ ሲሆን ፍርድ ቤቱም በውሉ በግልጽ ያለመከሰስ መብት ተሰጥቶታል በማለት የስር ፍርድ ቤትን ውሳኔ ሽሮታል። ኢንጂነሩም ፍትህ ሆይ ወዴት አለሽ ሲሉ ጠይቀዋል። ይፈልጓትም ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሄደዋል። እዚያም ሄደው ግን ሳያገኟት ቀርቷል። ሰበርም የከፍተኛውን ፍርድ ቤት ውሳኔ አጽንቷል። በሕገ መንግሥቱ አንቀጽ 37 መሠረት ፍትህ የማግኘት መብት አለኝ ያሉት ኢንጂነር የሕገ መንግሥት ትርጉም እንዲሰጣቸው ለሕገ መንግሥት ጉዳዮች አጣሪ ጉባኤ አመልክተዋል። ፍትህን አፋልገኝ ብለዋል። ጉባኤው ግን የሕገ መንግሥት ትርጉም አያስፈልገውም በማለት ጥያቄያቸውን ሳይቀበለው ቀርቷል። ኢንጂነር አለማየሁ ተስፋ አልቆረጡም። ደግሞ ሌላ ቦታ ፍትህ ሊፈልጉ ፌዴሬሽን ምክር ቤት ደርሰዋል። መንግስትና ድርጅቱ ያደረጉት ያለመከሰስ ስምምነት በሕገ መንግሥቱ ከተሰጠኝ ፍትህ የማግኘት መብት ይበልጣል ወይ ሲሉ ጠይቀዋል። ምክር ቤቱ ምን መልሶ ፍትህስ ተገኝታ ይሆን? ምክር ቤቱ በመዝገብ ቁጥር 72015 መስከረም 29 ቀን 2016 ዓ.ም ውሳኔ ሰጥቷል። የክርክሩን ሂደት በዝርዝር ጽፏል። ተከሳሽ ድርጅትና የኢትዮጵያ የውጭ ጉዳይ ሚኒስቴር ውል እንዳላቸውና በውሉ ላይም ያለመከሰስ መብት መሰጠቱን ጠቅሷል። ነገር ግን ይህ ስምምነት ከሳሽ በሕገ መንግሥቱ የተሰጣቸውን ፍትህ የማግኘት መብት የሚያሳጣ አይደለም፣ ከሕገ መንግሥቱ በላይ የሆነ ሕግ ወይም የውል ስምምነትም ሊኖር አይገባም ነው ያለው። ያለመከሰስ መብት ወይም ኢሚዩኒቲና አፈጻጸሙን የተረጎመው የፌዴሬሽን ምክር ቤት ውሳኔም ኢሚዩኒቲ ወይም ያለመከሰስ መብት የሚሰጠው ለሕዝብ ተወካዮችና ዲፕሎማቲክ ኮሚኒቲ አባላት ነው፣ ሊያውም በወንጀል ጉዳይ እንጂ በፍትሐብሔርና በአስተዳደር ሊሆን አይችልም በማለት አክሏል። በስተመጨረሻም የፌዴራል የመጀመሪያ ደረጃ ፍርድ ቤት መጀመሪያ ላይ ይከፈላቸው በማለት የሰጠውን ውሳኔ አጽንቷል። ሊከፈላቸው ይገባል ብሏል። ኢንጂነር አለማየሁም ፍትህን ያገኟት እፎይም ያሉ ይመስለኛል። የምክር ቤቱም ውሳኔ እንደ ሕግ የሚቆጠር ነውና ለኢንጂነሩ የዘነበው ለሌሎች ሁሉም ይደርሳል። ኢሚዩኒቲ ዝም ብሎ ማምለጫ ላይሆን ይችላል።
ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።